peace, security, and stability that we want for this country, and the economic progress will continue. ይህ በትናንትናው ዕለት የአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ የሆኑት ኦሉሴጉን ኦባሳንጆ በመቀለ ከተማ ብዙዎች በተጨነቁበት ወቅት ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር ተገናኝተው በወቅታዊ ጉዳዮች ዙሪያ ለመምከር መቀለ ሲገቡ ነው። በኦሉሴጉን ኦባሳንጆ አናምንም ተስፋ የለንም ይላሉ የህወሓት ካምፕ አባላት። በህወሓት እጅግ የሚፈሩትና በአይነ ቁራኛ የሚታዩት ኦሉሴጉን ኦባሳንጆ የመቀለ ቆይታቸውና ከህወሓት ካምፕ እየተሰጡ የሚገኙ አስተያየቶች ትኩረታችን ናቸው። ከዚህ ውጪ የኢትዮጵያ መንግስት ለመኪና ታርጋ ያስቀምጠው አዲሱ የ56000 ብር ክፍያ እጅግ ልዩ የሆነ መነጋገሪያ ሆኗል። በርካቶች ቁጣ እያሰሙ ነው። ለመንግስት ቅርብ ናቸው የተባሉ የተቃዋሚ ፓርቲ ሰዎችም ጭምር አዲሱን ህግ ጠብ ያለሽ በዳቦ ሲሉ እየሰየሙት ይገኛሉ። ዝርዝሩ የመረጃ ቅኝታችን ትኩረት ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀደም ጉዳያችን እናምራ። የአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በትላንትናው ዕለት የመሩት የልዑካን ቡድን ከደብረጽዮን ገብረ ሚካኤል ጋር መቀለ ከተማ ውስጥ ተነጋግረዋል። ውይይቱ በትግራይና በፌዴራል መንግስት መካከል የተፈጠረውን ውጥረት ለማርገብና ለበርካታ ወራት ምንም አይነት ንግግር በመካከላቸው የለም የተባሉትን የህወሓትና የኢትዮጵያ መንግስት ከፍተኛ መሪዎች ፊት ለፊት አገናኝቶ ማመካከር ነው ተብሏል። ከመቀለ ውይይት በኋላ የልዑካን ቡድኑ ወደ አዲስ አበባ ተመልሰው ከፌዴራል መንግስቱ ባለስልጣናት ጋር ተመሳሳይ ውይይት እንደሚያደርግ የተገለጸ ቢሆንም እስካሁን ድረስ በአዲስ አበባ ኦሉሴጉን ኦባሳንጆ ከኢትዮጵያ መንግስት ጋር ይህን የተባለ ውይይት ለማድረጋቸው የወጣ መረጃ የለም። የህወሓት አመራር አባል የሆኑት አዲስ ዓለም ባሌማ ከፌዴራል መንግስት ጋር የተቋረጠውን ግንኙነት ለማስቀጠል ያለ ውይይት መደረጉን ይፋ አድርገዋል። ኦባሳንጆ አገናኝ ልዑክ ናቸው፣ እዚህ የተነጋገርናቸውን ሀሳብ ለኢትዮጵያ መንግስት ያደርሳሉ ተብሎ ይጠበቃል ሲሉ ተስፋቸውን ገልጸዋል። አምባሳደር አዲስ ዓለም ሰሚ ጠፍቶ እንጂ የፖለቲካ ውይይት እንዲጀምር በአማርኛና በእንግሊዝኛ ተደጋጋሚ መግለጫዎችን ከማውጣት አልቦዘንም ሲሉ የተናገሩ ሲሆን የዛሬው ግንኙነት ከጫፍ የደረሰውን ሌላኛውን ዙር ጦርነት የሚያቀዘቅዝ ወደ ጠረጴዛው የሚመለስ እንዲሆን ፍላጎት አለን ባይ ናቸው። በሰሜን ኢትዮጵያ ጦርነት ተማርከው ከነበሩ የህወሓት መሪዎች መካከል አንዱ የነበሩትና በኋላ በምህረት ተለቀው ተመልሰው የህወሓትን አመራር የተቀላቀሉት አዲስ ዓለም ባሌማ ሲቀጥሉ በዚህ ኦሉሴጉን ኦባሳንጆ ባስጀመሩት የማሸማገል ሂደት ከፌዴራል መንግስት ጋር የተቋረጠው ግንኙነት እንዲቀጥል ከዚያም የሁለትዮሽ የፖለቲካ ውይይት እንዲጀምር የሚለው በእግሩ ተነስተዋል ብለዋል። ቀጥሎ ከኢትዮጵያ መንግስት የሚሰጥ ምላሽ ለመስማት ኦባሳንጆ የቆይታ ጊዜያቸውን አሳጥረው ተመልሰዋል ሲሉ ነው ይፋ ያደረጉት። ይህ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ጉብኝት የተደረገው በትግራይ ክልል ዳግም ጦርነት ሊቀሰቀስ ጫፍ ደርሷል በተባለበት ወቅት ነው። ለዚህ ደግሞ ከፈረሱ አፍ በይፋ የተነገረ ማቃላ የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ ኢትዮጵያ ዳግም ወደ ጦርነት መግባት የለባትም በሚል አርዕስት የአልጀዚራ ፊት ገጽ ላይ ባሰፈሩት ጽሑፍ በዚህ ወቅት በአስመራ በመቀለና በሱዳን በተደረጉ ስውርና ግልጽ ስብሰባዎች ጽምዶ ሲሉ የጠሩት የህወሓት ኤርትራ፣ ሱዳንና ግብጽ ጥምረት ሌላ ዙር ጦርነት ለመጀመር ተዘጋጅቷል ሲሉ አስደንጋጭ መረጃ ይፋ አድርገው ነበር። በአስመራ የሚደገፍ ነው ያሉት የህወሓት ጽንፈኛ ኃይል በመጪዎቹ ቀናት በፌዴራል መንግስት ላይ ጥቃት ለመሰንዘር እንደወሰነም ነው የደህንነቱ ቁንጮ አምባሳደር ሬድዋንና ጠቅላይ ሚኒስትር አብይን በቀጠና ጉዳዮች የሚያማክሩት ጌታቸው ረዳ በጋራ አልጀዚራ ላይ ባሰፈሩት ጽሑፍ ያስታወቁት። በዚህ መነሻ ኦባሳንጆ የጦርነት አፋፍ ላይ ደርሷል የተባለውን ውጥረት ለማርገብ ነበረ መቀለ ሄዱት። ሆኖም እኚህን የቀድሞው የናይጄሪያ ፕሬዝዳንት ህወሓቶች በሙሉ ልብ አያምኗቸውም፣ ይጠራጠሯቸዋል። የህወሓት ሰዎች ለዚህ መነሻ ምክንያታቸው ሁለት ነው። በአንድ በኩል ንቀት አለባቸው ይባላል፣ በሌላ በኩል ደግሞ ኦባሳንጆ ለፌዴራል መንግስቱ ያደላሉ የሚል ጥርጣሬ ነው። ህወሓቶች በኦሉሴጉን ኦባሳንጆ ላይ ያንጸባርቃሉ የሚባለው ንቀት ይመነጫል የሚባለው አዛውንቱ ሰው አርጅተዋል፣ እድሜያቸው ገፍተዋል፣ እናም በቂ የማሸማገል አቅም የላቸውም የሚል ነው። ከዚህ ቀደም ኦባሳንጆ ወደ መቀለ ሲመላለሱና የህወሓት ሰዎችን ሲያናግሩ ማስታወሻ እንኳን ይዘው ለንግግርና ለሽምግልና አይቀርቡም የሚል ቅሬታ ይሰማባቸው ነበረ። ይህን ቅሬታ ያሰሙ የነበሩት ቀደም ሲል የህወሓት አመራር የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጌታቸው ረዳ አንዱ ናቸው። ለፌዴራል መንግስቱ ያደላሉ የሚለው ሐሜት ደግሞ ሰውየው በወጣትነት ዘመናቸው ከትግራይ ጋር በመጠኑ የሚመሳሰል ጦርነት መርተዋል። ያኔ የናይጄሪያ ማዕከላዊ መንግስት የጦር መኮንን ነበሩ የሚል ነው። በናይጄሪያ የቢያፍራ ጦርነትና የሰሜን ኢትዮጵያ የትግራይ ግጭት መካከል አንዳንድ ተመሳሳይነት እንዳለ በህወሓትም በመሃል ሀገሩ የፖለቲካ ተንታኞችም ዘንድ ይነገራል። ሁለቱም ጦርነቶች የማዕከላዊ መንግስትን የሚዋጋ የክልል ባለስልጣናት ወይም አማጽያን የተሳተፉበት የራስን እድል በራስ የመወሰን ጥያቄዎችም ተነስተውበታል የተባለበት የሰብአዊ ቀውሶችና የግዛት ይገባኛል ጥያቄዎችም የተነሱበት ነበር። ሆኖም ግን አብዛኞቹ የታሪክ ምሁራንና የግጭት ተንታኞች አንዳንድ ሰዎች ታሪካዊ የብሔር ጉዳዮች፣ ፖለቲካዊና የዓለም አቀፍ ሁኔታዎች በእጅጉ ስለሚለያዩ የቢያፍራ ጦርነትና በትግራይ የተከሰቱ ጦርነት ሙሉ በሙሉ ተመሳሳይ ናቸው ብለው ከመተንተን እንዲቆጠቡ ሲያሳስቡም ይሰማሉ። ሆኖም የህወሓት አንዳንድ ደጋፊዎችና ከፍተኛ አመራሮች በኦሉሴጉን ኦባሳንጆ ላይ የሚያነሱት አለመተማመን በከፊል የመነጨው በቢያፍራ ጦርነት ጊዜ የናይጄሪያ ፌዴራል ጦር ወሳኝ መኮንን ሆነው የቢያፍራ አማጽያንን
ለመደምሰስ በተደረገው ጦርነት ከፍተኛ ሚና የተጫወቱ መሆናቸው በማንሳት ነው። ያን ኮሎኔልና የናይጄሪያ ጦር የሶስተኛው የማሪን ኮማንዶ ዲቪዥን አዛዥ ሆነው ከናይጄሪያ የመገንጠል ዓላማ ሰንቀው ከነበሩት የባፍራ መጽዎች ጋር በተደረገው ጦርነት የነበራቸው ወሳኝ ሚና ለክልል ይገባኛል ጥያቄዎች ይልቅ ለማዕከላዊ መንግስት ጥቅሞችና የሀገር አንድነትን ቅድሚያ ሊሰጡ እንደሚችሉ ከሚነሳው መላምት የተነሳ ነው ህወሓቶች ኦሉሴጉን ኦባሳንጆ የሚጠራጥሯቸው። ከተጠራጣሪዎች መካከል በይፋ የወጡ የህወሓት አመራሮች አሉ። አንዳንድ አክቲቪስቶች ለአብነት ያክል ዳንኤል ብርሃነ ኦሉሴጉን ኦባሳንጆ ሰላም ያመጣሉ ብዬ ከማመን ይልቅ ጠቅላይ ሚኒስትር አብይና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በስልክ ተደዋውለው የተፈጠረውን ውጥረት ያረግባሉ በሚለው ጭምጭምታ ላይ የበለጠ ተስፋ አለ ሲል ጽፏል። ዳንኤል ብርሃነ የትግራይን ጉዳይ የቢያፍራ ጦርነት ቁጥር 2 ሲል የሰየመው ሲሆን ኦባሳንጆ የኢትዮጵያ መንግስት ልክ የናይጄሪያ መንግስት የቢያፍራን ጦርነት በአጭር ጊዜ እንደቋጨው ሁሉ የትግራይን ጦርነት በፍጥነት ማጠናቀቅ እንዴት አልቻለም የሚል ማስታወሻ ሊጽፍ ይችላል ይሆናል እንጂ በኦሉሴጉን ኦባሳንጆ ላይ የሰላም ተስፋ የለኝም ሲል ያክለው። ሆኖም ግን በዚህ ጭንቅ ሰዓት በሰሜን ኢትዮጵያ ዳግም ጦርነት ከመቀስቀሱ በፊት ከሁሉም ቀድመው መቀሌ የደረሱት የማሸማገል ጥረት ያሳዩት ኦሉሴጉን ኦባሳንጆ መሆናቸው የሚካድ አልሆነም። የህወሓት ሰዎች ኦሉሴጉን ኦባሳንጆን እንደሚጠራጠረው ሁሉ የዓለም አቀፍ ፖለቲካ ተዋናዮች ደግሞ በኦባሳንጆ ላይ እምነት አለን ይላሉ። ከነዚህ መካከል በናይጄሪያም በኢትዮጵያም የአሜሪካን አምባሳደር ሆኖ ከሰሩ ዲፕሎማቶች መካከል አንዱ ቲቦር ናጂ በኦሉሴጉን ኦባሳንጆ ላይ እምነት አለኝ ይላሉ። በትግራይ ክልል ዳግም ጦርነት እንዳይከሰት የሚደረጉ ጥረቶች ሁሉ ተቀባይነት አላቸው ባናቸው አምባሳደር ቲቦር ናጂ በናይጄሪያ አምባሳደር በነበሩበት ጊዜ ኦሉሴጉን ኦባሳንጆ በሳኒ አባቻ ወታደራዊ አምባገነን መንግስት ስር የቁም እስር ላይ እንደነበሩ አስታውሰዋል። በዚህ መነሻም ኦባሳንጆ በናይጄሪያ እርስ በርስ ጦርነቱ ወቅት በነበራቸው የቀደመ የጦር አዛዥነት ሚና ብቻ መታየት የለባቸውም በማለት በኋላ ላይ የፖለቲካ እስረኛና ለዲሞክራሲ ስርዓት መስፈን ሲሟገቱ የነበሩ ሰው ስለመሆናቸው ሊታወቅ ይገባል ባይ ናቸው። በዚህ ምክንያት የኦሉሴጉን ኦባሳንጆ ጥረት እንዲሰምርና ዳግም በሰሜን ኢትዮጵያ ጦርነት እንዳይቀሰቀስ መጸለያቸው እንደሚቀጥሉ አስታውቀዋል። የቀድሞው የአሜሪካ አምባሳደር ቲቦር ናጂ። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌሎች ጉዳዮቻችን እናምራ። የኢትዮጵያ መንግስት ለመኪና ታርጋ ያስቀመጠው አዲሱ የ56,000 ብር ክፍያ እጅግ ከባድ መነጋገሪያ ሆኗል። በርካቶች ቁጣ እያሰሙ ይገኛሉ። ለመንግስት ቅርብ ናቸው የተባሉ የተቃዋሚ ፓርቲ ከፍተኛ አመራሮች ጭምር አዲሱን ሕግ ጠብ ያለች በዳቦ ሲሉ እየገለጹት ይገኛሉ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማው ከፍተኛ አመራርና በአዲስ አበባ የመንግስት ሹመኛው ግርማ ሰይፉ አዲሱን ሕግ ጠብ ያለች በዳቦ ሲሉ ገልጸውታል። ከሶስተኛው ግን ያለፈ ኢንሹራንስ ላለመግባት የሚወስን የግል ባለመኪና በመንግስት ውሳኔ ታርጋ ቀይር ተብሎ የዚህን ያክል ጫና ማድረግ ተገቢ አይደለም ሲሉ ሞግተዋል። ግርማ ሰይፉ ለደረጃ ሲባል ታርጋ ለሚመርጡ ከዚህም በላይ መጠየቅ ይቻላል፣ ነገር ግን ከዚህ ውጭ ያለው ጠብ የለሽ በዳቦ ነው ሲሉ ገልጸውታል። የኢዜማው ከፍተኛ አመራር ሲቀጥሉ ታርጋ ለመቀየር 56,000 ብር ማለት ምን ማለት ነው ሲሉ ይጠይቃሉ። ለዚህ ደግሞ ግምታቸውን ያስቀምጣሉ። ታርጋው የማንጠቀምበት ነገር ሁሉ ተካቶበት ግዢው ውድ ሆኖ ሊሆን ይችላል አንዱ ግምታቸው ነው። ለዚህ ደግሞ ምሳሌ ያስቀምጣሉ። ለቁጥጥር የሚረዱ ምልክቶች አንዱ ምሳሌ ነው። በዚህ መነሻ ይህ የመንግስት ወጪ እንጂ የግለሰብ ሊሆን አይገባም ባይ ናቸው። ግርማ ሰይፉ የመንግስትና የስራ መኪኖችን ለመደጎም ተብሎም ከሆነ ልክ አይደለም ያሉ ሲሆን የመንግስት መኪና ዝቅተኛ የሚከፈልበት ምክንያት ምንድን ነው? ይህ በተለይ መኪና የሀብታም ነው የሚል ክሹፍ ምልከታ ውጤት ነው ሲሉ አሳማኝ ምክንያት ካለ ተናግረው ካልሆነ ግን 56,000 ብር የታርጋ ክፍያው መስተካከል አለበት ሲሉ በይፋ ጥያቄ አንስተዋል። ከዚህ ባለፈ አዲሱ የተሽከርካሪ ሰሌዳውንም ታርጋ የዋጋ ተመን በተሽከርካሪ ባለንብረቶች ላይም ከፍተኛ ቅሬታን ፈጥረዋል። የሜትር ታክሲ የትራንስፖርት ዘርፍ ላይ የሚገኙ ባለንብረት በሰጡት ቃል ለስራ በብድር ለገዙት መኪና 56,000 ብር ሰሌዳ ትከፍላለህ መባል እጅግ በጣም ይከብዳል ያሉ ሲሆን ለጎማ እቁብ እየገባን የምንቀይር ሰዎች አሁን ለታርጋም እቁብ እየገባን ልንቀይር ነው ማለት ነው ሲሉ መናገራቸውን የኢትዮ ኤፍኤም ዘገባ ያሳያል። ግለሰቡ አስተያየታቸውን ይቀጥላሉ። ደህንነታችንን ለማስተባበብ ሳይሆን እንደ ህዝብ ኪሳችን ባዶ ነው። ነዳጅ ለመሙላት እያለቀሰና እየለመነ ያለ አሽከርካሪ ላይ እንደዚህ አይነት ጫና መቀመጡ እየታሰበበት ነው ብዬ አላስብም ሲሉ ቅሬታቸውን አሰምተዋል። የንግድ መገልገያ ተሽከርካሪ እንዳላቸው የተናገሩ ሌላኛው ባለንብረት በሰማነው ነገር ተገቢ ያልሆነና ህዝቡ ያለበትን ሁኔታ የማያማክል በጭራሽም የተደረገው ነገር መቼም በዚህ መልኩ ይሆናል ተብሎ የማይታሰብ ነው። ይህ እንደዚህ ተብሎ ሊነገርም አይገባም ባይ ናቸው። ለታርጋ 56,000 ብር ነው ማለት የመኪና ዕቃ ውድ በሆነበት ሰዓት ኑሮ በተወደደበት ወቅት ታርጋው ከወርቅ ጥፍጥፍ ቢሰራ እንኳን ለኛ አያዋጣንም፣ በግዳጅ ካላደርጋችሁ ከተባለ ግን ምንም ማድረግ አንችልም ሲሉ ተናግረዋል። ይህ አዲሱ የሰሌዳ ዋጋ ስሌቱ እንደ ሀገሪቱ ዜጋ አቅም ልክ ተቃኝቷል የሚባል አይደለም ያሉት ባለንብረቶቹ ሀገሪቷ ውስጥ ለሚወጡ አሰራሮች ተደርጓል የሚባሉ ጥናቶች የሚከተሏቸው መስፈርቶች ከዜጎች ኑሮ ጋር የሚቃረኑ ይመስላሉ ሲሉም ተቃውሟቸውን አሰምተዋል። የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አስፋው አዲስ እንደሚናገሩት የተሽከርካሪ ሰሌዳው ወጥ የሆነ ዓለም አቀፍ ድንጋጌዎችን ያከበረ አመሳስሎ ለመስራት ተጋላጭ ያልሆነ ይላሉ። የሰሌዳ ዋጋ እንደ ተሽከርካሪ አይነት የሚላይ መሆኑን ጠቁመው የሰሌዳ ዋጋ የአገልግሎት ዘመኑን ታሳቢ ያደረግ ነው ሲሉም ተደምጠዋል። በግለሰብ በብዙሃን ትራንስፖርትና በኤሌክትሪክ ተሽከርካሪዎች መካከል ያለው የሰሌዳ ዋጋ የተለያየ ስለመሆኑም ይሞግታሉ። አማካሪው አክለው ለኤሌክትሪክና ለብዙሃን ትራንስፖርት የሰሌዳ ዋጋ ድጎማ ይደረግለታል ነው ያሉት። የሰሌዳ ኪውአር ኮድ፣ ማይክሮቺፕስ እና ሌሎች የደህንነት መስፈርቶችን እንደዚሁም የግለሰቦችን የሰሌዳ ፍላጎት ያሟላ እንደሆነ ጠቁመዋል።
የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።